የጌታ ጸጋ ይብዛላችሁ ውድ የመጽሐፍ ቅዱስ ንባብ ቤተሰቦቻችን። ይሄ የመጽሐፍ ቅዱስ ንባብ ጉዟችን ነው። መስከረም 1 ነው የጀመርነው ዘፍጥረት 1 ብለን እስከ ጳጉሜ 5 በጌታ እርዳታ ራዕይ 22 ለመድረስ እየተጓዝን ነው። ዛሬ 120ኛ ቀናችን ነው። በዚህ በ120ኛ ቀናችን የምናነበው ሁለተኛ ዜና ከምዕራፍ 4 ጀምሮ እስከ 6 ያለውን ይሆናል። አብረን እናንብብ። ሁለተኛ ዜና ምዕራፍ 4 በጌታ በኢየሱስ ስም አነባለሁ። ደግሞም ርዝመቱ 20 ክንድ ወርዱም 20 ክንድ ቁመቱም 10 ክንድ የነበረውን የናሱን መሰዊያ ሰራ። ከፈሰሰም ናስ ከዳር እስከ ዳር 10 ክንድ ቁመቱም 5 ክንድ በዙሪያውም 30 ክንድ የሆነ ክብ ኩሬ ሰራ። በበታቹም ለአንድ ክንድ 10 ለአንድም ክንድ 10 ጉብጉቦች አዞረበት። ኩሬውም በቀለጠ ጊዜ ጉብጉቦቹ በሁለት ተራ ከእርሱ ጋር አብረው ቀልጠው ነበረ። በ12 በሬዎች ምስል ላይ ተቀምጦ ነበረ። ከእነርሱም 3ቱ ወደ ሰሜን፣ 3ቱም ወደ ምዕራብ፣ 3ቱም ወደ ደቡብ፣ 3ቱም ወደ ምስራቅ ይመለከቱ ነበረ። ኩሬውም በላያቸው ነበረ። የሁሉም ጀርባቸው በስተ ውስጥ ነበረ። ውፍረቱም 1 ጋት ያህል ነበረ። ከንፈሩም እንደ ጽዋ ከንፈር እንደ ሱፍ አበባ ሆኖ ተሰርቶ ነበረ። 3000 የባዶስ መስፈሪያ ይይዝ ነበረ። ደግሞም 10 የመታጠቢያ ሰኖች ሰራ። ለሚቃጠለው መስዋዕት የሚቀርበው ነገር ሁሉ ይታጠብባቸው ዘንድ 5ቱን በቀኝ 5ቱን በግራ አኖራቸው። ኩሬው ግን ካህናት ይታጠቡበት ነበረ። 10ሩንም መቅረዞች እንደ ስርዓታቸው ከወርቅ ሰርቶ 5ቱን በቀኝ 5ቱን በግራ በመቅደሱ ውስጥ አኖራቸው። 10ሩንም ገበታዎች ሰርቶ 5ቱን በቀኝ 5ቱን በግራ በመቅደሱ ውስጥ አኖራቸው። 100 የወርቅ ድስቶች ሰራ። ደግሞም የካህናቱን አደባባይ ታላቁንም አደባባይ የአደባባዩንም ደጆች ሰራ። ደጆቻቸውንም በናስ ለበጠ። ኩሬውንም በቤቱ ቀኝ በአዜብ በኩል አኖረው። ኪራምም ምንቸቶቹንና መጫሪያዎቹን ድስቶቹንም ሰራ። ኪራምም ለንጉሱ ለሰለሞን በእግዚአብሔር ቤት የሰራውን ስራ ሁሉ ጨረሰ። 2ቱን አዕማድ ጽዋዎቹንም በአዕማዱ ላይ የነበሩትን 2 ጉልላቶች በአዕማዱም ላይ የነበሩትን የጉልላቶቹን 2ቱን ጽዋዎች የሚሸፍኑትን 2ቱን መርበቦች ሰራ። በአዕማዱም ላይ የነበሩትን 2ቱን ጉልላቶች ይሸፍኑ ዘንድ ለእያንዳንዱ መርበብ 2 ተራ ሮማኖች ለሁለቱም መርበቦች 400 ሮማኖች አደረገ። መቀመጫዎቹንና በመቀመጫዎቹ ላይ የሚቀመጡትን የመታጠቢያ ሰኖች አንዱንም ኩሬ በበታቹም የሚሆኑትን 12 በሬዎች ሰራ። ምንቸቶቹንም መጫሪያዎቹንም ሜንጦዎቹንም ዕቃቸውንም ሁሉ ኪራም ለንጉሱ ለሰለሞን ስለ እግዚአብሔር ቤት ከለስላሳ ናስ ሰራ። ንጉሱም በዮርዳኖስ ሜዳ በሱኮትና በጽሬዳ መካከል ባለው በወፍራሙ መሬት ውስጥ አስፈሰሰው። ሰሎሞንም እነዚህን ዕቃዎች ሁሉ እጅግ አብዝቶ ሰራ። የናሱም ሚዛን አይቆጠርም ነበረ። ሰሎሞንም በእግዚአብሔር ቤት የነበረውን ዕቃ ሁሉ የወርቁንም መሰዊያ የገጹንም ህብስት የነበረባቸውን ገበታዎች በቅድስተ ቅዱሳን ፊት እንደ ስርዓታቸው ያበሩ ዘንድ መቅረጾችንና ቀንዲሎቻቸውን ከጥሩ ወርቅ ሰራ። አበባዎቹንና ቀንዲሎቹን መኮስተሪያዎቹንም ከጥሩ ወርቅ ሰራ። ጉጠቶቹንም ድስቶቹንም ጭልፋዎቹንም ማንደጃዎቹንም ከጥሩ ወርቅ ሰራ። የውስጠኛውንም ቤት የቅድስተ ቅዱሳኑን ደጆች የቤተ መቅደሱንም ደጆች የወርቅ ነበሩ። ሁለተኛ ዜና ምዕራፍ 5 እንዲሁም ሰሎሞን ስለ እግዚአብሔር ቤት የሰራው ስራ ሁሉ ተጨረሰ። አባቱም ዳዊት የቀደሰውን የብርና የወርቅ ዕቃ ሁሉ ሰሎሞን አምጥቶ በእግዚአብሔር ቤት ውስጥ በነበረው ግምጃ ቤት አኖረው። በዚያን ጊዜም ሰሎሞን የእግዚአብሔርን ቃል ኪዳን ታቦት ከዳዊት ከተማ ከጽዮን ያወጡ ዘንድ የእስራኤልን ሽማግሌዎችና የነገድ አለቆችን ሁሉ የእስራኤልን ልጆች አባቶች ቤቶች መሳፍንት ወደ ኢየሩሳሌም ሰበሰበ። የእስራኤልም ሰዎች ሁሉ በሰባተኛው ወር በበዓሉ ጊዜ ወደ ንጉሱ ተከማቹ። የእስራኤልም ሽማግሌዎች ሁሉ መጡ። ሌዋውያንም ታቦቱን አነሱ። ታቦቱንም የመገናኛውንም ድንኳን በድንኳን ውስጥ የነበረውንም የተቀደሰ ዕቃ ሁሉ አመጡ። እነዚህንም ሁሉ ካህናቱና ሌዋውያኑ አመጡ። ንጉሱም ሰለሞን ከእርሱም ጋር የተሰበሰቡ የእስራኤል ማህበር ሁሉ በታቦቱ ፊት ሆነው ከብዛት የተነሳ የማይቆጠሩትን የማይመጠኑትን በጎችና በሬዎች ይሰዉ ነበረ። ካህናቱም የእግዚአብሔርን ቃል ኪዳን ታቦት ወደ ቤቱ አምጥተው በቅድስተ ቅዱሳን ውስጥ ከኪሩቤል ክንፍ በታች በነበረው በስፍራው አኖሩት። ኪሩቤልም በታቦቱ ስፍራ ላይ ክንፎቻቸውን ዘርግተው ነበረ። ኪሩቤልም ታቦቱንና መሎጊያዎቹን በስተላዩም በኩል ይሸፍኑ ነበረ። መሎጊያዎቹም ረጃጅሞች ነበሩና በቅድስተ ቅዱሳን ፊት ከመቅደሱ ውስጥ ጫፎቻቸው ይታዩ ነበረ። ነገር ግን ከውጭ አይታዩም ነበረ። እስከዛሬም ድረስ እዚያ አሉ። በታቦቱም ውስጥ የእስራኤል ልጆች ከግብጽ ምድር በወጡ ጊዜ እግዚአብሔር ከነርሱ ጋር ቃል ኪዳን ባደረገ ጊዜ ሙሴ በኮሬብ ካስቀመጣቸው ከሁለቱ ጽላቶች በቀር ምንም አልነበረበትም። በዚያም የነበሩት ካህናት ሁሉ ተቀድሰው ነበረ። በሰሞናቸውም አልተከፈሉም ነበር። መዘምራንም የነበሩት ሌዋውያን ሁሉ አሳፍና ኤማን ኤዶታምም ልጆቻቸውም ወንድሞቻቸውም ጥሩ በፍታ ለብሰው ጸናጽልና በገና መሰንቆም እየመቱ በመሰዊያው አጠገብ በምስራቅ በኩል ቆመው ነበረ። ከእነርሱም ጋር 120 ካህናት መለከት ይነፉ ነበረ። ካህናቱም ከመቅደሱ በወጡ ጊዜ መለከቱን የሚነፉ መዘምራን
በአንድነት ሆነው እግዚአብሔርን እያመሰገኑና እያከበሩ እግዚአብሔር ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ እያሉ በአንድ ቃል ድምጻቸውን ወደ ላይ ከፍ አድርገው በመለከትና በጸናጽል በዜማም ዕቃ ሁሉ እግዚአብሔርን ባመሰገኑ ጊዜ ደመናው የእግዚአብሔርን ቤት ሞላው። የእግዚአብሔርም ክብር የእግዚአብሔርን ቤት ሞልቶት ነበርና ካህናቱ ከደመናው የተነሳ መቆምና ማገልገል አልተቻላቸውም። ሁለተኛ ዜና ምዕራፍ 6። ሶሎሞንም እግዚአብሔር በጨለማ ውስጥ እኖራለሁ ብሏል፣ እኔ ግን ለዘላለም ትኖርበት ዘንድ ማደሪያ ቤትን ሰራውልህ አለ። ንጉሱም ፊቱን ዘወር አድርጎ የእስራኤልን ጉባኤ ሁሉ መረቀ። የእስራኤልም ጉባኤ ሁሉ ቆሞ ነበረ። እርሱም አለ፣ ለአባቴ ለዳዊት በአፉ የተናገረ በእጁም የፈጸመ የእስራኤል አምላክ እግዚአብሔር ይባረክ። እርሱ ሕዝቤን ከግብጽ ካወጣሁበት ቀን ጀምሮ ስሜ የሚጠራበትን ቤት በዚያ ይሰራልኝ ዘንድ ከእስራኤል ነገድ ሁሉ ማንኛውንም ከተማ አልመረጥኩም። በሕዝቤም በእስራኤል ላይ አለቃ ይሆን ዘንድ ማንንም አልመረጥኩም። ነገር ግን ስሜ በዚያ እንዲጠራባት ኢየሩሳሌምን መርጫለሁ፣ በሕዝቤ በእስራኤል ላይ እንዲሆን ዳዊትን መርጫለሁ ብሏልና። አባቴም ዳዊት ለእስራኤል አምላክ ለእግዚአብሔር ቤት ይሰራ ዘንድ በልቡ አስቦ ነበረ። እግዚአብሔርም አባቴን ዳዊትን ለስሜ ቤት ትሰራ ዘንድ በልብህ አስበሃልና ይህን በልብህ መልካም አደረክ። ነገር ግን ከወገብህ የሚወጣው ልጅህ እርሱ ለስሜ ቤትን ይሰራል እንጂ ቤት የምትሰራልኝ አንተ አይደለህም አለው። እግዚአብሔርም የተናገረውን ቃል ፈጸመ። እግዚአብሔርም ተስፋ እንደሰጠው በአባቴ በዳዊት ፋንታ ተነሳሁ፣ በእስራኤልም ዙፋን ላይ ተቀመጥኩ። ለእስራኤልም አምላክ ለእግዚአብሔር ስም ቤት ሰራው። ከእስራኤልም ልጆች ጋር ያደረገው የእግዚአብሔር ቃል ኪዳን ያለበትን ታቦት በዚያ ውስጥ አኖርኩ። ሶሎሞንም ርዝመቱ 5 ክንድ ወርዱም 5 ክንድ ቁመቱም 3 ክንድ የሆነ የናስ መደገፊያ ሰርቶ በአደባባዩ መካከል ተክሎት ነበረ። በላዩም ቆመ። በእስራኤልም ጉባኤ ሁሉ ፊት በጉልበቱ ተንበርክኮ እጁን ወደ ሰማይ ዘረጋ። የእስራኤልም ጉባኤ ሁሉ እያዩ በእግዚአብሔር መሠዊያ ፊት ቆሞ እጆቹን ዘርግቶ እንዲህ አለ፣ አቤቱ የእስራኤል አምላክ ሆይ በሰማይም ሆነ በምድር አንተን የሚመስል አምላክ የለም። በፍጹም ልባቸው በፊትህ የሚሄዱ ባሪያዎች ቃል ኪዳንና ምሕረትህን የምትጠብቅ ለባሪያህ ለአባቴ ለዳዊት የሰጠኸውን ተስፋ የጠበቅክ በአፌ የተናገርክ ዛሬም እንደሆነው በእጅህ የፈጸምከው። አሁንም አቤቱ የእስራኤል አምላክ ሆይ አንተ በፊቴ እንደሄድክ ልጆችህ በሕጌ ይሄዱ ዘንድ መንገዳቸውን ቢጠብቁ በእስራኤል ዙፋን የሚቀመጥ ሰው በፊቴ አታጣም ብለህ ተስፋ የሰጠኸውን ለባሪያህ ለአባቴ ለዳዊት ጠብቅ። አሁንም አቤቱ የእስራኤል አምላክ ሆይ ለባሪያህ ለዳዊት የተናገርከው ቃል ይጽና። በእውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? እነሆ ሰማይ ከሰማያትም በላይ ያለ ሰማይ ይይዝህ ዘንድ አይችልም። ይልቁንስ እኔ የሰራሁት ቤት እንዴት ያን ሲሆን? ነገር ግን አቤቱ አምላክ ሆይ ወደ ባሪያህ ጸሎትና ልመና ተመልከት። ባሪያህም በፊትህ የሚጸልየውን ጸሎትና ጥሪውን ስማ። ባሪያህ ወደዚህ ስፍራ የሚጸልየውን ጸሎት ትሰማ ዘንድ በዚያ ስሜ ይሆናል ወዳልከው ስፍራ ወደዚህ ቤት ዓይኖችህ ቀንና ሌሊት የተገለጡ ይሁኑ። ባሪያህና ሕዝብህ እስራኤል ወደዚህ ስፍራ የሚጸልዩትን ልመና ስማ። በማደሪያህ በሰማይ ስማ፣ ሰምተህም ይቅርበል። ሰው ባልንጀራውን ቢበድል በላዩም መሐላ ቢጫን እርሱም መጥቶ በዚህ ቤት በመሠዊያው ፊት ቢምል በሰማይ ስማ አድርግም። በባሪያዎችህም ላይ ዳኛ ሁን፣ በበደለኛውም ላይ ፍረድ። መንገዱንም በራሱ ላይ መልስበት፣ ንጹሑንም አጽድቀው፣ እንደ ጽድቁም ክፈለው። ሕዝብህም እስራኤል አንተን ስለበደሉ በጠላት ፊት ድል ተመተው ወደ አንተ ቢመለሱ ስምህን ቢያከብሩ በዚህም ቤት በፊትህ ቢጸልዩና ቢለምኑህ አንተ በሰማይ ስማ፣ የሕዝብህንም የእስራኤልንም ኃጢአት ይቅርበል። ለእነርሱም ለአባቶቻቸውም ወደ ሰጠሃት ምድር መልሳቸው። አንተንም ስለበደሉ ሰማያት በተዘጉ ጊዜ ዝናብን ባልዘነበ ጊዜ ወደዚህ ስፍራ ቢጸልዩ ስምህንም ቢያከብሩ ባስጨነቃቸው ጊዜ ከኃጢአታቸው ቢመለሱ አንተ በሰማይ ስማ፣ የባሪያዎችህን የሕዝብህን የእስራኤልን ኃጢአት ይቅርበል። የሚሄዱበትንም መልካም መንገድ አሳያቸው። ለሕዝብህም ርስት አድርገህ ለሰጠሃት ምድር ዝናብን ስጥ። በምድርም ላይ ራብ ወይም ቸነፈር ወይንም ዋግ ወይንም አረማሞ ወይንም አንበጣ ወይም ኩብኩባ ቢሆን ጠላቶቻቸውም የአገሩን ከተሞች ከበው ቢያስጨንቋቸው ማናቸውም መቅሰፍትና ደዌ ቢሆን ማንም ሰው ወይንም ሕዝብህ እስራኤል ሁሉ ማናቸውም ሰው ሕመሙንና ሐዘኑን አውቆ ጸሎትና ልመና ቢያደርግ እጆቹንም ወደዚህ ቤት ቢዘረጋ ለአባቶቻችን በሰጠኸው ምድር ላይ በሚኖሩበት ዘመን ሁሉ ይፈሩህ ዘንድ በመንገዶችም ይሄዱ ዘንድ በማደሪያህ በሰማይ ስማ፣ ይቅርም በል። አንተ ብቻ የሰውን ልጆች ልብ ታውቃለህና ልቡን ለምታውቀው ሰው ሁሉ እንደ መንገዱ ሁሉ መጠን ክፈለው። ከሕዝብህም ከእስራኤል ያልሆነ እንግዳ ስለ ታላቁ ስምህ ስለ ብርቱ እጅ ስለተዘረጋውም ክንድህ ከሩቅ አገር በመጣ ጊዜ መጥቶም ወደዚህ ቤት በጸለየ ጊዜ አንተ በማደሪያህ በሰማይ ስማ። የምድርም አሕዛብ ሁሉ ስምህን ያውቁ ዘንድ እንደ ሕዝብህም እንደ እስራኤል ይፈሩህ ዘንድ በዚህም በሰራሁት ቤት ስምህ እንደተጠራ ያውቁ ዘንድ እንግዳው የሚለምንህን ሁሉ አድርግ።
ሕዝብህም ጠላቶቻቸውን ለመውጋት አንተ በምትልካቸው መንገድ ቢወጡ አንተም ወደ መረጥካት ወደዚች ከተማ እኔ ለስምህ ወደ ሰራሁት ቤት ለአንተ ቢጸልዩ ጸሎታቸውንና ልመናቸውን በሰማይ ስማ፣ ፍርድንም አድርግላቸው። የማይበድል ሰው የለምና አንተን ቢበድሉ ተቆጥተህም ለጠላት አሳልፈህ ብትሰጣቸው ሩቅም ወይም ቅርብ ወደሆነ አገር ቢማረኳቸው በተማረኩበትም አገር ሆነው በልባቸው ንስሐ ቢገቡ በምርኳቸውም አገር ሳሉ ተመልሰው ኃጢአት ሰርተናል፣ በድለንማል፣ ክፉ አድርገናል ብለው ቢለምኑህ በተማረኩበትም በምርኳቸው አገር ሳሉ በፍጹም ልባቸው በፍጹም ነፍሳቸው ወደ አንተ ቢመለሱ ለአባቶቻቸው ወደ ሰጣት ወደ ምድራቸው ወደ መረጥካትም ከተማ ለስምህም ወደ ሰራሁት ቤት ቢጸልዩ ጸሎታቸውና ልመናቸውን በማደሪያህ በሰማይ ስማ፣ ፍርድንም አድርግላቸው። አንተንም የበደሉህን ሕዝብህን ይቅር በል። አሁንም አምላኬ ሆይ በዚህ ስፍራ ወደሚሆነው ጸሎት ዓይኖችህ የተገለጡ ጆሮችህም የሚያደምጡ እንዲሆኑ ለምንሃለሁ። አሁንም አቤቱ አምላክ ሆይ ከኃይልህ ታቦት ጋር ወደ እረፍትህ ተነሳ። አቤቱ አምላክ ሆይ ካህናትህ ደህንነትን ይልበሱ፣ ቅዱሳንህም በደስታ ደስ ይበላቸው። አቤቱ አምላክ ሆይ የቀባኸውን ሰው ፊት አትመልስ፣ ለባሪያህም ለዳዊት ያደረክለትን ምሕረት አስብ። ዘወትር ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ያነበብነውን ክፍል በጥልቀት እናጠናለን። ኑና አብረን እናጥና። ሻሎም